ምክንያቱም በውስጥ ጽፌ ነበር ካየኸው ዮሐዴ ጋዲ በአንድ ደቂቃ እስኪ ስለ ኢየሱስ ክርስቶስ በአንድ ደቂቃ የሆነ ነገር በለን ሁላችሁም ጋር ከዛን ደግሞ ነገረ ማርያም ላይ ደግሞ የተወሰነ ነገርና እንትን እንላለን ከክብር አንፃር ምናምን ማለት ነው። ቀጥል ዮሐዴ ጋዲ። እሺ ዮባይ አጠር ባለ መልኩ ያው ምንድነው ያው ጌታችን ኢየሱስ ማለት እግዚአብሔር እንግዲህ ለፍጥረቱ ወይ ደግሞ ለፍጥረቱ ያለውን ፍቅር የገለጠበት መንገድ ነው። ትልቁ መንገድ ክርስቶስ ኢየሱስ ነው። እንዴት ከተባለ በጣም ሁላችንም አይደል ከምንወደው ጥቅስ ውስጥ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ያለ ጥቅስ አለ። እግዚአብሔር ዓለሙን እንዲሁ ወዶታልና እንዲሁ ነው የተባለው ባይዘው። ኦኬ እግዚአብሔር ዓለሙን እንዴት ነው የወደደው? እንዲሁ ወደዋልና። ከወደደስ በኋላ ምን አደረገ ከተባለ አንድ ልጁን ነው የላከልን። ኦኬ አንድ ልጁን ላከልን። ለምንድን ነው የላከልን? የሚያምንበት ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን አሳልፎ ሰጥቷል ብሎ ዮሐንስ በወንጌሉ አስቀምጦልናል። ኦኬ ስለዚህ ጌታችን ኢየሱስ ክርስቶስ የመጣበት ዓላማ አለ። ምንድነው ወደ ምድር እንዲመጣ ያደረገው ከተባለ ፍቅር ነው አይደለ? ያው ታች ያላችሁ ክርስቲያን ወንድሞችና እህቶችም እንደምታውቁት በቤተ ክርስቲያናችን ወልድን ፍቅር ሳቦ የሚል መዝሙር አለ። በጣም የምንወደው የቴዎድሮስ መዝሙር ወልድን ከዙፋኑ ምንድነው የሳበው? ፍቅር ነው የሳበው። ባይዘው ሌላ ምንም አይደለም፣ ሌላ ምንም አይደለም። እና ጌታችን ኢየሱስ ክርስቶስ ምድር ላይ መጣ። ከዛ በኋላ ከመቤታችን ከቅድስት ድንግል ማርያም ስጋን ነሳ። ስጋን ከነሳ በኋላ ደግሞ ያው ማንኛውም አይሁዳዊ ምድር ላይ ኖር እንደነበረ ኖረ። ከዛ በ30 ዓመቱ አገልግሎት ጀመረ። ዋናው ግን ትኩረት ማድረግ ያለብን የመስቀሉ ስራ ላይ ነው ጋይስ። ኦኬ የጌታችን የኢየሱስ ክርስቶስ የመስቀሉ ስራ እንደው ዝም ብሎ አንዳንዴ በጣም በተደጋጋሚ ከመስማታችን የተነሳ ተረት የሚመስለን ሰዎች አለን። ፊክሽን የሆነብን ሰዎች አለን እውነት ለማውራት ኦልሞስት ሁላችን በሚባል ደረጃ። እና ስለ ጌታችን ኢየሱስ ሳስብ ኢዮባ ምንድነው እግዚአብሔር ለሰው ልጅ ያለውን ፍቅር በቃ ፍቅሩን የገለጠበት ምንድነው በቃ በመስቀሉ ነው። እና ከዚህ በላይ ደግሞ ስለ ወዳጆቹ ነፍስን አሳልፎ ከመስጠት የበለጠ ከዚህ በላይ ፍቅር የለም ተብሎ መጽሐፍ ቅዱስ ላይ እንደተገለጸ በቃ ይሄ ነው ትልቁ ፍቅር። ኦኬ አንድ ሌላን አካል መውደዱን የሚያሳይበት ከዚህ በላይ ራስን አሳልፎ ከመስጠት በላይ ሌላ መንገድ የለም። እና ጌታችን ኢየሱስ ክርስቶስ ደግሞ ምን ያህል እንደሚወደን ለኛ ያሳየበት ትልቁ መንገድ ምንድነው? ራሱን አሳልፎ ሰጥቶ ነው። በቃ ከዚህ የሚበልጥ ፍቅር የለም። እና የተከፈለልን ነገር ትልቅ ነውና የክርስቶስ ኢየሱስን ፍቅር እያሰብን ደግሞ እኛም በተቻለ መጠን እግዚአብሔር በረዳን ባገዘን መጠን በቅድስና መንገድ ለመመላለስ እንሞክር። እግዚአብሔር ያክብርልን። ኢዮባይ ያሰማልን። ጋዲ እግዚአብሔር ያክብርልን። 3 ደቂቃ ነው የፈጀኸው። እንግዲህ በ3 ደቂቃ እናደርገዋለን ማለት ነው። ወደ ናቱ ልምጣ። ናቱ ጋዲ ያነሳው አለ። ጋዲ በዚህ ደቂቃ ውስጥ ያነሳውን ሳይሆን ደግሞ እሱ ያላነሳውን በ3 ደቂቃ እንዳታልፍ ስለ ጌታ ስለ ኢየሱስ ክርስቶስ ነገር። እሺ በ3 አይደለም በ3 ሚሊኒየም ተናግረን ማንጨርሰው ነው። በእርግጥ ያው ስለ ጌታችን እግዚአብሔር ያክብርልን። ዮሐዴ ማነህ ኢዮባ ምንድነው ስለ ጌታችን እንግዲህ ስለ ፍቅሩ ከተነሳ እኔ ደግሞ ስለምን ልንገራችሁ መሰላችሁ? በመጽሐፍ ቅዱሳችን ስለ 3 እረፍቶች ወይ ደግሞ ስለ 3 ሰንበታት ተነግሯል። አንደኛው እግዚአብሔር ከስራው ያረፈበት ነው። ሁለተኛው ደግሞ በኢያሱ አማካኝነት ምድርን ርስትን የወረሱበት እረፍት ይባላል። ሶስተኛው በክርስቶስ የምናገኘው እረፍት ነው እና ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ እረፍታችን ነው። ከእረፍት ውጪ ምንድን ነበርን? ተቅበዝባዥ ነበርን፣ እረፍት አልባ ነበረን፣ ህይወት አልባ ነበረን፣ ሙታን ነበረን እና በክርስቶስ ህይወትን አግኝተናል፣ እረፍትን አግኝተናል እና ያገኘነው እረፍት ደግሞ ይቅርታ በኢያሱ በኩል እንደነበረው ምድራዊ እረፍት ሳይሆን ሰማያዊ እውነተኛው እረፍት ነው እና ክርስቶስን ከያዝን ማንም ሊሰጠን የማይችለውን ሰላምና እረፍት ደግሞ እሱ ይሰጠናል ማለት ነው። ጌታችን በነገር ሁሉ እንደኛ የተፈተነ ነው። ስለዚህም ደግሞ በድካማችን ደግሞ የሚራራልን ሊቀ ካህናት ነው ተብሎ ተጽፏል። ስለዚህ ጌታችን ፍቅሩ ብቻ አይደለም
እንደገና ደግሞ እኛን ልክ ስንወድቅ ስንደክም በኃጢአት ስንዝል እንደው አይቶ በቃ እንደው ኃጢአት ሰርታችኋል እንደው ሂዱ ከዚህ የሚለን አይነት አባት አይደለም ያለን። በነገራችን ላይ በነገር ሁሉ የተፈተነ የኛን ስጋ የያዘ ሊቀ ካህናችን ስለሆነ ይራራልናል፣ ያዝንልናል። ስለዚህ ጠባቂያችን ነው፣ እውነተኛ እረፍታችን ነው፣ ህይወታችን ነው፣ መንገዳችን ነው። ካለሱ መንገድ ሁሉ ጨለማ ነው፣ ምንም የለም። ያለ ክርስቶስ መንገድ የለም፣ ያለ ክርስቶስ ህይወት የለም፣ ያለ ክርስቶስ ብርሃን የለም። እንደዚሁ ደግሞ ያለ ክርስቶስ እረፍት የለም። ስለዚህ ክርስቶስ ለኛ ምንድነው? እረፍታችን፣ ህይወታችን፣ እንደገና ደግሞ የሚራራልን አባታችን ነው። ስለዚህ ልክ እንደ አባትና እንደ ልጅ የምንፈራው ልክ እንደዛው አባታችን ላለማሳዘን እንደሚሆን ማለት ነው። ስለዚህ እንደው ለጻድቅ የሚሞት አንድ ሰው እንኳን በጭንቅ ቢገኝ ስለ ዓለሙ ግን የሚሞት ማንም ሊገኝ አይችልም አይደለ? ክርስቶስ ራሱን ስለ ዓለሙ የሰጠ ሊቀ ካህናታችን ነው። ይቆይ። ቃልዮት ያሰማልን። እግዚአብሔር ይስጥልን። ናቱ አንተሽ 3 ደቂቃ አለ። ለማውራት አልተመቸም መሰለኝ። እሺ ካካ 3 ደቂቃ አለ። እሺ አመሰግናለሁ። እኔ አይ ቲንክ ከዛሬው ቶፒክ ጋር የሚያያዘውን ነገር ብል ይሻላል። ምንድነው በደንብ የተወራ የነበረው ከክርስቶስ ሚዲዬሽን አንጻር ነው እና ከሶስት ነገር አንጻር ማየት እንችላለን የክርስቶስ ሚዲዬሽን። ቅድሚያ ላይክ አመጣጡን ስናየው ጊዜ ላይክ ሚኒንጉ ነው። ሚዲዬሽን ማለት ወይም ደግሞ ሜሲዲስ የምንለው በግሪክ ቱ ስታንድ ኢን ቢትዊን ነው። ወይም በሁለቶች ነገር ይችላል ብቻ በምን ነገሮች ላይ ኢትስ ስታንዲንግ ኢን ቢትዊን ደም ማለት ነው እና ልክ አንደኛ ጢሞቴዎስ 2:5 ላይ እንዳለው በጋድና በማን መካከል ሚዲዬተር ያስፈልጋል እና ያ ሚዲዬተር ደግሞ ክርስቶስ ኢየሱስ ነው እንደሚለን ማለት ነው። ምንድነው የሚለው? for there is one God and one mediator between God and men, that man named Jesus Christ እንደሚለው ማለት ነው እና ሚዲዬሽን it's staying in between ወይም ደግሞ bridging the gaps between the two ማለት ነው። በሳልቬሽን ሂስትሪ ያው ውድቀት አለ። ከውድቀት በኋላ ማለትም ከኃጢአት የመጣ ውድቀት አለና ይህን ውድቀት ደግሞ መመለስ የሚችል ወይም ደግሞ በዚህ ውድቀት የመጣውን ጋፕ እንደ ብሪጅ ሆኖ ሚያያዝ ያስፈልጋልና ክርስቶስ ኢየሱስ መካከለኛችን ነው እንላለን። እንዴት ነው መካከለኝነቱ ከተባለ ከሶስት ነገር አንጻር ማየት እንችላለን። አንደኛ ኦንቶሎጂካሊ ማየት እንችላለን። ኦንቶሎጂካሊ ስናየው ከኢንካርኔሽን አንጻር ነው የምናየው። ልክ ታላቁ አባታችን ቅዱስ ቄርሎስ የአሌክዛንድሪያው እንደሚለን he made that which was ours his own የኛ የሆነውን የራሱ አደረገ so that he might make us partakers of that which is his። ምን ማለት ነው? እሱ የኛ የሆነውን በራሱ በማድረግ እኛ ደግሞ የሱ የሆነውን እንድንካፈል ነውና ክርስቶስ ሰው የሆነው። ሚዲዬሽኑ ከኦንቶሎጂ የተነሳ ነው። ልክ እንደ ፕሮቴስታንቶች የሆነ ሌጋል የሆነ ወይም ደግሞ ፎረንሲክ የሆነ ሪሌሽንሽፕ ሆኖት ሳይሆን ወይም ኖሮት ሳይሆን ፐርፌክት ጋድ እና ፐርፌክት ማን በመሆኑ ማለትም በአንድ ኢንካርኔትድ በሆነ ኔቸር ፐርፌክት ማን እና ፐርፌክት ጋድ በመሆኑ ኦንቶሎጂካሊ ሂዝ አወር ሚዲዬተር ማለት ነው። ከፋንክሽን አንጻር ደግሞ ካየነው በሶስት ኢንተርኮኔክትድ ከሆኑ ፖይንቶች ማገናኘት እንችላለን። አንደኛ ራሱ ኢንካርኔሽኑ ነው። ሁለተኛ ደግሞ ሳክሪፋይሱ ነው። ሶስተኛ ደግሞ ኦንጎይንግ ኢንተርሴሽኑ ነው ወይም ሚዲዬሽኑ ነው። ምን ማለት ነው? ቅድመ ኢንካርኔሽኑ ምንድን ነው? አምላክ ሰው መሆኑ ነው። ሁለተኛ ደግሞ መስዋዕት መሆኑ ነው። ንጹህ መስዋዕት እንዳለና እንደሚለው ዕብራውያን 9:12 ላይ through his own blood በራሱ ደም he entered once for all into the holy place እናቱ እንዳስተማረን ማለት ነው። ይህ ቅድስተ ቅዱሳን ደግሞ ቅድስትን ደግሞ ውስጥ ያለው ማለት የተዘጋውን መጋረጃ
እኛን ወክሎ ገባልን አይደለ? having obtained eternal redemption ዘላለም የሆነ ሪደምሽን ሊሰጠን ማለት ነው ክርስቶስ የገባልን። ሶ ሳክሪፋይሱ ራሱ ባይ ኢትሰልፍ እንትን ሚዲዬሽኑን ያሳያል። ሶስተኛ ደግሞ ኦንጎይንግ ኢንተርሴሽን ነው። ኦንጎይንግ ኢንተርሴሽን የምንለው ልክ ቅድም አኬ እንደነገራችሁ ዘላለም የሆነ የማስታረቅ አገልግሎት ልክ አንዴ ሳክሪፋይስ የሰጠው ልክ እንደ በብሉይ ኪዳን እንዳሉት የሚደጋገም ሲሆን ኮንቲኒቲ ያለው ዘላለም የሆነ ፐርፔቹዋል የሆነ ነው፣ እስከ መጨረሻው የሚቀጥል ነው እና ለመጠቅለል ያክል ይሄ ሁሉ ነገር ቴዎሲስ ነው። በቃ መጨረሻው ምንድን ነው? በትክክል ዲፊኬሽንን አቺቭ ማድረግ ነው። ልክ አትናቴዎስ እንደሚለው አምላክ ሰው ሆነ፣ ሰው አምላክ ይሆን ዘንድ እንደሚለው ማለት ነው እና ይህ ደግሞ በቸርች ይቀጥላል። ማለትም ቀን በቀን ምንድነው የሚባረከው የበረከት ጽዋ ልክ ክርስቶስ ሳክሪፋይስ የሰጠው ነው። ይህ የሚዲዬሽን አገልግሎት በቤተክርስቲያን ውስጥም ይሄዳል። ይህንን ስጋና ደም በመፈተት ማለት ነው። ሚዲዬሽን በአጭሩ ኦንቶሎጂካሊ ክርስቶስ ሰው ከመሆኑ የተነሳ ነው እና ይህን ነው ማለት እንችላለን። እሺ ቃልት ያሰማልን፣ እናመሰግናለን። ዮሐዴ 3 ደቂቃ ዋና ውሰድና አይ ቲንክ አሁን መጨረስ እንችላለን። ሰውም እየወጣ ስለሆነ ጋዲ አይሻል? ይቻላል። ኦፍ ኮርስ 3 ደቂቃ። እሺ አክቹአሊ አብዛኞቹ ብለውታል። ቃልት ያሰማልን። እኔ የተወሰነ እንትን ለማለት ያክል ስለ ጌታችን አክቹአሊ ብዙ ነገር ተነግሮ አያልቅምና የመጀመሪያ በነገረ ክርስቶስ የምንመለከተው ነገር ይሄ ኬኖሲስ የሚባለው የቃል ስጋ መሆን ሚስጢሩን አይደለ? በፍጹም ትሕትና የበደለው የሰው ልጅ ሆኖ ሳለ ግን እሱ የበደለውን የሰው ልጅ በደል ካሽ ሆኖ ደግሞ የመጣው ራሱ መሆኑ በጣም የሚያስደንቅ ነው። የሲክስ ደግሞ የሰው ልጅ ፈልጎ የነበረውን አምላክነት ወይም ደግሞ ሽቶ የነበረውን አምላክነት በመስጠት ነው ራሱ የሚክሰው እግዚአብሔር አምላክ። በሚገርም ሁኔታ አዳም የእግዚአብሔርን ዙፋን የእግዚአብሔርን ክብር አይደለ ሽቶ ዕፀ በለስን የበላው። ክርስቶስ ደግሞ በሚደንቅ ሁኔታ ያንን የሚሻውን አምላክነትን ለሱ ሰውነት ሰጥቶ ፍጹም ይቅርታውን ፍጹም ፍቅሩን ለሰው ልጅ ሲያሳየው እንመለከታለን። እንደ አምላክነቱ ድናሃል ብሎ ማስወጣት ይችላል። ነገር ግን በዚህ ብቻ አልተውም። እውነተኛ ዳኝነቱም ለማሳየት ፕላስ ደግሞ እውነተኛ ፍቅሩ ወይም ደግሞ እግዚአብሔር ፍጹም ፍቅር መሆኑም ለማጠየቅ የወደቀውን ያንን ሰውነት ተዋህዶ ከፍ ያደርገው ዘንድ ኬኖሲስ ወይም ደግሞ ቃል በመትህት ወይም ደግሞ ዝቅ በማለት የባሪያውን መልክ በመያዝ መገለጡን ትመለከታለህ። ይህን የባሪያውን መልክ ይዘው መገለጡ ጌታችንን ግን ሰዎች ምን አድርገው ቆጠሩት? በሚገርም ሁኔታ እሱ ፍቅሩን ወደ ቀደሞ ክብሩ ለመመለስ ያደረገውን የማዳን ስራውን ግን ጭራሽ ሊያድናቸው የመጡት የሰው ልጆች ግን እንደ መናቅ እንደ መቀሰፍ ወይም ደግሞ እንደ ተቸገረ አድርገው መቁጠራቸው በጣም ያስደንቃል። ነቢየ እግዚአብሔር ኢሳያስ በ53ኛ ምዕራፉ እንደሚናገረው የእግዚአብሔር ክንድ የሆነው እርሱ ክንድ ብሎ ነው የሚጀምረው። የእግዚአብሔር ክንድ ማለት ኃይሉ ማለት ነው። ምንም ነገር ስናደርግ በክንዳችን በኃይላችን እንደምናደርገው የእግዚአብሔር ኃይል የሆነው እሱ ተገልጧል ይልና ከደረቅ መሬት እንደ ቡቃያ በቀለ ብሎ ይናገርና ደዌያችን ሕማማችን ተሸከመ፣ እኛ ግን እንደተቀሰፈ እንደተቸገረም ቆጠር ነው ብሎ ይናገር። ኃያል ሆኖ ሳለ የእግዚአብሔር ክንድ ሆኖ ሳለ የእኛ ሕማም በመሸከሙ ግን እኛ እንደተቸገረ እንደተቀሰፈ ማድረገን ቆጠር ነው ይላል። እሱ ግን ስለ መተላለፋችን ቆሰለ ተብሎ ይገልጸዋል ማለት ነው። ኦኬ ኃያል ነው፣ ክንድ አለው። ዝቅ በማለቱ ግን እንደተቸገረ እንደተቀሰፈም ቆጠር ነውና ቅዱስ ዮሐንስ አፈወርቅ ይህንን ክፍል ይይዝና ምን ይላል? ክርስቶስ ኢየሱስ ኃያል አምላክ ጌታ ነው። ሊያድናቸው የመጡት የሰው ልጆች ግን እንደተቸገረ ቆጥረውት እስኪ እንስቀለውና አምላክ ሆነ ራሱን ያድን ብለው ሰቀሉት ይላል።
አሁን በጥፊ ሲመቱት ሲገርፉት ይህን ሁሉ ነገር ሲያደርጉበት ክርስቶስ ኢየሱስ ዝም ማለቱ ፍቅሩን የሚያሳይ ነው ማለት ደካማነቱ ደካማ መሆኑ ሳይሆን ፍቅሩን የሚያሳይ ነው ይልና እንዴት ነው ፍቅሩን ሊያሳይ የሚችለው? አንድ ሰው ከኛ ጉልበት በላይ የሆነ አካል መጥቶ በጥፊ ቢያጋጨን በቦክስ ቢመታን ኦኬ አቅማችን ስላልቻለ ዝም ልንል እንችላለን፣ ምንም ማድረግ ስለማንችል። ይሄ ምን ይባላል? ትህትና ሳይሆን የአቅም መጉደል የአቅም ማነስ ነው። አንድ ህፃን ልጃችን ደግሞ መጥቶ በጥፊ ቢመታን በእሳት ቢያቃጥለን ምናምን መልሰን ህፃን ልጃችን የገዛ ልጃችን ስለሆነ መልሰን በጥፊ ማንመታው በጥፊ በቦክስ ማናጋጨው አቅም ከኛ ስለሚበልጥ ኃይል ከኛ ስለሚበልጥ ሳይሆን ልጃችን ለልጃችን ያለን ፍቅር መልሰን እንዳንመታው ያደርገናል ይልና ጌታችን መድኃኒታችን ኢየሱስ ክርስቶስም የሚያድናቸው የገዛ ፍጥረቶቹ ምራቅ ሲጠፉበት በጥፊ ሲመቱት በመስቀል ሲሰቅሉት መልሶ ሊያጠፋቸው አይቻለውም ነበር? ይቻለው ነበር። እየተቻለው አለማጥፋቱ ግን ፍጹም ፍቅሩ የሚያጠይቅ ነው። ክርስቶስ ለሰው ልጆች ያለው ፍቅር እስከዚህ ድረስ ነው። መላእክት እንኳን ሊታገሱት ያልቻሉትን ነገር ክርስቶስ ኢየሱስ ታግሶ መላእክት በአምላካቸው እንዲህ ሲደረግበት ተመልክተው የሚካኤል አርመመ ወገብርኤል ተደመ እንላለን። ገብርኤል ተቆጣ እንደማለት ነው። ሚካኤል የሚናገረው አጥቶ ዝም አለ ተብሎ ይነገርለታል። ይህን ሁሉ በአምላክ ሲፈጸም በአምላክ አካል ላይ እንዲህ ሲያደርጉ ይህን ሁሉ ግፍ ሲያደርጉ መላእክት እንዲህ ሲሉ ግዕዛን የሌላቸው ፍጥረታች ራሱ አምላክነቱን ሲገልጡ እነ ፀሐይ እነ ጨረቃ ከዋክብት አምላክነቱን ሲገልጡ የሰው ልጅ ግን ሲያደርግ የነበረውን ትመለከታላችሁ። እና ምን ይላል ቅዱስ ኤፍሬም ሶርያዊ በዓለም ላይ በጣም ብዙ ሰዎች ራቆታቸው ሆነዋል፣ በጣም ብዙ ፍጥረታት ራቆታቸው ተገድለዋል ምናምን፣ ነገር ግን ለአንዳቸውም ፀሐይ ጨረቃ ከዋክብት የተለየ ክብር አላደረጉለትም ወይም አላደረጉም ይልና ጌታችን ኢየሱስ ክርስቶስ ግን የፍጥረታት ሁሉ አምላካቸው ጌታቸው ነውና ምን አደረጉ ይላል? ፀሐይ ፈጽሞ የጌታዋን አምላክነት ራቆትነት ልታሳይ አልወደደችም፣ ጨለማ ሆነች። ጨረቃም እንደዚያው የጌታዋን ራቆትነት ማሳየት አልወደደችም፣ ደም ለበሰች። ከዋክብትም በጌታቸው ራቆትነት ሰዓት ሰማይን ማስጌጥ አልወደዱም፣ ረገፉ እያለ ይገልጻልና ፍጥረታት እንዲያመሰገኑለት ጌታ የሰው ልጅ ጭካኔ ግን ትመለከቱበታላችሁ። እና ይህን ያለ ልክ የወደደን ጌታ እኛ ደግሞ ምንድነው እንድናረግለት ነው? በህይወት እንድንኖርለት። እሱ የሞተልን እኛ በህይወት እንድንኖርለት ነውና በህይወት ኖረን የእሱ መንግስት ወራሾች እንድንሆን መልካም ፈቃድ ይሁንልን። እግዚአብሔር ይስጥልን። እናመሰግናለን። እግዚአብሔር ያክብርልን። ዮሐዴ ቶኒ የምትለውን ነገር ካለ በክርስቶስ ላይ አንተም 1-2-3 ደቂቃ ውሰድና ከዛ እንዘጋለን። ብዙ ወንድሞች ብለዋልና እግዚአብሔር ይመስገን ስለ ኢየሱስ ስለ ፍቅሩ ለኛ ስለገለጠው ፍቅር እግዚአብሔር ፍቅሩን የገለጠው በልጁ ነውና ኢየሱስ ክርስቶስን በመስጠቱ ነው። ሮሜ 5:8 ላይ ነገር ግን ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይላልና እግዚአብሔር ፍቅሩን ያስረዳበት ገና ኃጢአተኞች ሳለን ኢየሱስን በመስጠቱ ነውና አንድያውን ልጅ ክርስቶስን በመስጠቱ እግዚአብሔር ለኛ ያለውን ለሰው ልጆች ያለውን ፍቅር ገልጧል በልጁ በኩልና ይህንን ፍቅር ተቀብለን አሜን ብለን ህይወት እንዲሆናል ከሱ ጋር እንድንታረቅ ሁነተኛ የሆነው የኢየሱስ ክርስቶስ ስጋና ደም ከሰማይ የወረደውን ያንን እንጀራ እንድንበላ ያንን መጠጥ የህይወት መጠጥ የሆነውን ክርስቶስ የሱን ደም እንድንጠጣ ከዛ እንጀራ እንድንካፈል ወደ እውነተኛይቱ ቤት ላልገባችሁ ጥሪና አቀርባለሁ። ሁሉም ቦታ ያ ሰማያዊ እንጀራ የለም። በብሉይ ኪዳንም እስራኤላውያን ብቻ ናቸው ከሰማይ ሲወርድ የነበረውን እግዚአብሔር ሲሰጣቸው የነበረውን ማና ይበሉት ከሰማይ የወረደውን ማና ይበሉት እስራኤላውያን ብቻ ናቸው። ስለዚህ ከሰማይ የወረደውን እንጀራ ለመብላት
የኢየሱስ ክርስቶስን ስጋና ደም ለመጠጣት ከቤቱ መግባት እና ካህናት መኖር አለባቸው። ያንን የሚሰጡ የሚያበሉን የሚያጠጡን ወደዛች አማናዊት ኢየሱስ ክርስቶስ ወደ መሰረታት ወደ እውነተኛው ቤት መጣችሁ ይህንን ስጋና ደም በልታችሁ ከሱ ጋር እንድትታረቁ የዘላለም ሕይወት እንዲሆንላችሁ ለወንድም እህቶቼ ጥሪዬን አቀርባለሁ እና እውነተኛ እንጀራ ሕይወትን የሚሰጥ ኢየሱስ ክርስቶስ ከሰማይ የወረደው አብ ፍቅሩን የገለጠበት ልጁ ነውና ኢየሱስ ክርስቶስም ፍቅሩን ለኛ የገለጠው ስጋውን በመስጠት ራሱን አሳልፎ በመስጠት ነው ለኛ የገለጠው። ከዚህ የሚበልጥ ፍቅር ከየት ይመጣል? እና ራሱን በመስጠቱ ነው ፍቅሩን የገለጠው። ከዚህ ፍቅር ተካፋይ እንድትሆኑ እንዳጠፉ እግዚአብሔር ይርዳችሁ። ወደ እውነተኛው ኢየሱስ ስጋው ወደሚበላው ደሙ ወደሚጠጣው እኔ የሕይወት እንጀራ ነኝ፣ እኔ እውነተኛ መንገድ ነኝ፣ ሕይወት ነኝ፣ የዓለም ብርሃን ነኝ ብሎ የመጣውን ኢየሱስ ክርስቶስ ያንን ብርሃን እንድትቀምሱ ከሱ ጋር እንድትኖሩ እግዚአብሔር ይርዳችሁ። ከቤቱ ግቡ ነው የሚላችሁ። እውነተኛውን ስጋና ደም አብረን እንብላ እንጠጣ ወንድሜቶች እና ከመንፍቅና ዓለም እንውጣ። ዓለም አይውሰደን። እውነተኛ ፍቅር የገለጠበትን የኢየሱስ ክርስቶስን ፍቅር በመኖር እሱን አሜን ብለን በመቀበል ከሱ ጋር እንድንኖር ሁላችንም እግዚአብሔር ይርዳን። ቴንክ ዩ። እናመሰግናለን። እናመሰግናለን ቶኒ፣ እግዚአብሔር ያክብርልን። ያው እንግዲህ ሰዓቱም ሄዷል ምናምን ማይሆን ቦታ እንዳትሄዱ ነው ያመሸነው እና አደራ ከዚህ በኋላም እንዳትሄዱ። ግናቱም ደካክሞታል። ሁላችንም የነገ ሰው ይበለን። ነገ በሰፊው እንገባለን። መልካም አዳር ናቱ። እናመሰግናለን። ደህና አደሩ። እኔ ነገ አወራለሁ። እሺ ጋይስ ቃል ያሰማልን። ሁላችሁም ደህና አደሩ። እግዚአብሔር ከፈቀደ ደግሞ የዕብራውያን ጥናታችን እንቀጥላለን። በዚህ ሳምንት ቪዲዮ እንሰራለን። ዮባ አይሻልም እንዴ? ምንድን ነው ቶኒሻ ካካ? ደህና አደሩ በቃ።